አዲስ ነገር ተሰማ። በዛሬው ዕለት አብርሃም የሄርሜላን ታላቅ እህት በድጋሚ አገኛት። ከትላንቱ ካየነው ቪዲዮ በኋላ የሄርሜላን እህት አብርሽ እንዳገኛትና የሄርሜላ ታላቅ እህት ከዚህ በኋላ ከእህቴ ጋር ያለክን ነገር ሲሪየስ እንድትሆን ከዚህም በኋላ ደግሞ እሷ በአንተ እንድታዝን ስለማልፈልግ አንድ ነገር እንድታደርግ እፈልጋለሁ አለችው። አብርሽም ለሄርሜላ ቀለበት ሊያስርላት እንደሆነና ቀለበትን ወይም ደግሞ የትዳር ጥያቄን በእናንተ ፊት እጠይቃለሁ ብሎ ቃል ኪዳን ገባ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜም መልካሙን ቅንቅኑን የምታስቡ ሁልጊዜም ከትክክለኛ ሰው ጎን የምትቆሙ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ጾም እንዴት ይዟችኋል? በሁሉም ሃይማኖት ተከታይ ዘንድ አሁን የጾም ወቅት ላይ ነን እና ጾም እንዴት ይዟችኋል? መልካም እንደሆነ ጥሩ እንደሆነ ተስፋ እያደረኩኝ እንግዲህ ዛሬ አዲስ መረጃ ይዤላችሁ መጥቻለሁ። ሰብስክራይብ እያደረጋችሁ እስካሁን ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ ሼር እያደረጋችሁ ወደ ቪዲዮዬ እንድትገቡ በትህትና እጠይቃለሁ። እንግዲህ ትላንትና እንደተመለከትነው አብርሽ የሄርሜላን ቤተሰብ አገኛቸውና ሄርሜላም ከቤተሰቦቹ ጋር እንዳስተዋወቀቻቸው አይተናልና ሁሉም ቤተሰቦቿን ወንድሟን እንዴት አድርጎ በፍቅር እንደተቀበሉት ቁጭ ብሎም ደግሞ ብዙ ነገሮችን እንዳወሩ ተመልክተናል። እንግዲህ አብርሽ አሁን ላይ እየሄደበት ያለው ርቀት ከሄርሜላ ጋር እየሄደበት ያለው ርቀት የሚመለስና ወደኋላ የሚያይ አይመስልም። ብዙ ነገሮችን ከብዙ ጊዜ በኋላ ነው እንግዲህ ከብዙ ሄርሜላን መግፋት በኋላ አሁን ላይ አብርሽና ሄርሜላ ያሉበት ሁኔታ በቃ አብርሽ ካሁን በኋላ ወደኋላ የሚመለስ አይመስልም። በይፋ ራሱ ሲያወሩ ነበረ። በይፋ እኔ ባለውበት እሷ አትጠፋም፣ ሄርሜላ አለች፣ ከዚህ በኋላም ትኖራለች። ሄርሜላ ባለችበት ደግሞ እኔ ያለው እኔን ጠራችሁ ማለት ሄርሜላን ጠራችሁ ማለት ነው፣ ሄርሜላን ጠራችሁ ማለት እኔን ጠራችሁ ማለት ነው ብለው ከዚህ በኋላ በግልጽ አንድ ላይ እንደሆኑ እንደሚዋደዱ ከእሷ ጋር መሆን እንደሚፈልግ በግልጽ ሲናገር ነበረ አብርሽና የሩታን አዝና ራሱ ለሩታ ተቆርቁራ ሄርሜላን ስትጠራት እንግዲህ ቪዲዮን አይታችሁት ከሆነ ሜሮን ማለት ነው ሄርሜላን ስትጠራት አብርሽ አብሮ መጥቶ ኢቭን እኛ ከተዋደድን ሰው ምን አገባው የሚል ዘፈን ሁላ ሲዘፍን ሰምተነዋል። እና አሁን ላይ የሄደበት ርቀት ከዚህ በኋላ እንግዲህ ሩታ ልጅ ምናምን የሚለውን ነገር እንትን የሚል አይመስልም፣ ወደኋላም የሚመለስ አይመስልም። አብርሽ ልክ ነው ወይ ልክ አይደለም የሚለውን ለራሳቸው ለእነ አብርሽ እንተወውና ግን አሁን እያደረገ ያለው ነገር ግልጽና በቃ ፊት ለፊት ሆኗል። ከዚህም በኋላ ነው ሄርሜላም ይህ ነገሩን እርግጠኛ ሲያረጋት ነው አብርሽን ይዛ ቤተሰቦቹ ጋር እንዲተዋወቃቸው የወሰደችው እና አብርሽም ቤተሰቦቹን ተዋውቃቸዋል። ታላቅ እህቱን ወንድሟን በዚህ ልክ ሄርሜላም ደፍራ ቤተሰቦቿን ያስተዋወቀችው በአብርሽ ምን ያህል እርግጠኛ ብትሆን ነው የሚለው ሌላ ነጥብ ላይ የሚያዝ ነገር ነው እና አብርሽ እንግዲህ ከእህቷ ጋር ዛሬ ላይ በድጋሚ እንደተገናኙ እህቷ ጠርታ እንዳዋራችሁ መረጃ ደርሶናል እና በደርሰን መረጃ መሰረት እህቷ ከዚህ በኋላ እህቴ እኔ ሳዝን ስትከፋ እህቴን ማየት አልፈልግም፣ ምክንያቱም ብዙ ጊዜ በአንተ ምክንያት ስታለቅስ አይቻታለሁ። እኔም ደግሞ ብዙ ጊዜ ተይ በቃ እሱ ለአንቺ የሚሆን ሰው አይደለምና ከዚህ በኋላ ተይ፣ እሱ ባለትዳር ነው እያልኩ ረጅም ጊዜ እነግራት ነበር። ረጅም ጊዜ ባለትዳር ነው እሱ፣ ምን እያደረግሽ ነው አንቺ፣ ስህተተኛው አንቺ ነሽ እያልኩ ወቅሳት ነበረ። አንድ ጊዜም አንተን አገኝቼ ከማወርቼ ከማላውቀው ጊዜም እሷን ጥፋተኛ እያልኩ አስብ ስለነበር ነው። ካሁን በኋላ ግን አንተ ትዳርህንም የፈታ ሰው ነህ፣ ልጅ አለክ። ግን ልጅህን ሄርሜላ አክሴፕት አድርጋ ተቀብላ ከአንተ ጋር ለመሆን እንግዲህ ዝግጁ ናት። እሷ የወደደችውን ደግሞ ከዚህ በኋላ እኔ ልገፋው አልችልም። በዚህ ልክ እሷ የተደሰተችበትን እና ደግሞ እርግጠኛ የሆነችበትን ነገር እኔ ከዚህ በኋላ ምንም ልላት አልችልም። ስለዚህ ከአሁን በኋላ አንተም ብትሆን እሷ ላይ ምን ያህል እርግጠኛ ነህ? ባላችሁ ነገር ምን ያህል ነው ከእሷ ጋር መቀጠል የምፈልገው? ሴት ናት። ስለዚህ ከዚህ በኋላ ብዙ ነገሮችን ትፈልጋለች፣ ከአንተም ብዙ ነገሮችን ይጠበቃልና ሴትም እንደመሆኗ መጠን እርግጠኛ የሚያረጋት አንተ ላይ እርግጥ የሚያረጋት ቁጭ በቃ እሱ የኔ ነው የምትልበት ነገር ያስፈልጋታል። ስለዚህ ከዚህ በኋላ
እንደዚሁ በባዶ አብራችሁ እንድትሆኑ አልፈልግም። እሷ ምን ያህል እንደምትወድክ ታውቃለክና ከዚህ በኋላ ያላችሁን ነገር ሲሪየስ እንድታደርጉት እፈልጋለሁ፣ ወደ ቁም ነገር እንድትሄዱ እፈልጋለሁ ብላ እንደመከረችው እና ደግሞ ምን ታስባለህ ከዚህ በኋላ እህቴንም እንዳትጎዳት ወደ ቁም ነገር ግባ ብላ እንደነገረችው እና እሱም ደግሞ የሚያስባት ለቁም ነገር እንደሆነ ከዚህ በኋላም ደግሞ ሁለቱ አንድ ላይ ሆነው በእናንተ ፊት እናንተም እንድትረጋጉ ልባችሁ እንዲረጋጋ ለሄርሚ ቀለበት ላደርግላት አስባለሁ እና እሷን ከዚህ በኋላ ህይወቴ ውስጥ ለማስገባት ህይወቴ ውስጥ ለማቆየት ነው የምፈልገው ብሎ አብርሽ እንደተናገረ በትናንትናው እለት ካቀረቡትና ከአየነው ቪዲዮ በኋላ እንግዲህ ዛሬ ተገናኝተው ይህን ነገር እንዳወሩ መረጃ ደርሶናል። እንግዲህ ከዚህ ሁሉ ነገር በኋላ አሁን ላይ እየሄዱበት ያለው አቅጣጫ አብርሽና ሄርሜላ ሌላ መልክ ከዚህ በፊት አይተነው የማናውቀው። ምናልባት ብዙዎቻችን አብርሽ ከሩታ ጋር እንዲሆን ተመኝተን ሊሆን ይችላል። ከዚህ በኋላ ትዳራቸው እንዲስተካከል ተመኝተናል። ብዙዎቻችን እንዲመለሱ አንድ ላይ እንዲሆኑ ተመኝተናል። ሆኖም ግን አሁን ላይ ያለው ነገር ይህን አያሳይም። ምንም በየትኛውም በኩል የምናየው ነገር ይህን አያሳይም። ሄርሜላ እየተገፋች ምንም እየተባለች እዚህ ላይ ደርሳለች እና አብርሽም ቢሆን ሄርሜላን እየገፋ አሁን ግን በቃ ወደ ቁም ነገሩ በስርዓትም እሷን ወደ ማየት ሄዷል። እሷን ወደ ህይወት ውስጥ ወደ ማስገባት እሷን እንደ ሴት ወደ መቀበልም ደርሷል እና እንደዛ ሆኖ አሁን ላይ አይተናል። በሌላ በኩል ደግሞ ሩታ እንግዲህ ከልጇ ጋር ብቻ ሆና እናያታለን። በእርግጥ ያለው ነገር ያሳዝናል። በተለይ ለሩታም ቢሆን ለብዙም ወዳጆቻቸውም ብዙዎችም ሁለቱን የሩታና የአብርሽን አንድ ላይ መሆን መለያየት አይፈልጉትም ነበር እና ይህ ነገር ብዙዎችን አሳዝኗል። ሆኖም አንዳንድ ጊዜ ይሄ ከዚህም ደግሞ ብዙዎች ሊማሩም የሚችሉት ብዙዎች ደግሞ በኮሜንትም በውስጥ መስመርም እየጻፉልን ያሉት ምንድን ነው አንዳንድ ጊዜ እልሆች ምን ያህል ርቀት እንደሚሄዱ እና ደግሞ አንዳንድ ጊዜ ወንዶች ለሚስታቸው አንድ ይቅርታን አንድ መሸነፍን የማይፈልጉ እና የማይችሉ ወንዶች ለሌሎች ሴቶች ግን ቀላል ሲሆኑ እናያቸዋለን። ይህንን ነው ከውስጥ የደረሰኝ እና እኔም ደግሞ አይምሬ ውስጥ የቀረውን ነው የምነግራችሁ። ብዙ ጊዜ ወንዶች እንደዚህ ሴቶች ላይ ሚስታቸው ላይ በተለይ ደግሞ የልጆቻቸው እናት እንደዚህ ሚስታቸው ላይ ሲሆን መሸነፍ በጣም ይከብዳቸዋል። ራሳቸውን ዝቅ አድርጎ እሺ ይቅርታን የኔን ጥፋተኛ ማለት በጣም ይከብዳቸዋል፣ ጥፋተኛ ቢሆኑ እንኳን። ሆኖም ግን ሌላ ሴት ላይ ሲሄዱ እንደዚህ አይሆኑም። ይቅርታን ስንት ጊዜ ነው የሚናገሩት ለሌላው ሲሆን ለሌላ ሴት ሲሆን እና ይህ ነገር ምናልባት ይህ መስተካከል ቢችል ኖሮ ምናልባት አብርሽ አንድ ይቅርታ ቢል ለሩታ ምናልባት በዚህ መንገድ ነገሮች ባልሄዱ ሩታም ደግሞ ሌላ እልህ ውስጥ ባልገባች ነበር። ግን ያ ስላልሆነ ነው በዚህ ልክ ሰዎች ምናልባት ትዳራቸውንም በቀላሉ የሚያጡት እልህ ነው። ከዚህ በኋላ እሷ ናት እሱ ነው፣ እሱ ዝቅ ይበል እሷ ዝቅ ይበል የሚባል ነገር ብዙ ዋጋዎችን ያስከፍላሉ እና ደስ ባይልም ነገሩ። አሁን ግን አብርሽ ምን እያደረገ ነው የሚለውን ይህንን መረጃ ሰምተናል። አብርሽ እንግዲህ እዚህ ላይ መድረሱን እና ከሄርሜላ ጋር እንደዚህ አይነት ህይወት ለመጀመር ማሰቡን ሰምተናል። ያው እንግዲህ ጥሩ ይሆናል አይሆንም፣ ይሄ ነገር ይሳካል አይሳካም የሚለውን ደግሞ አንድ ላይ የምናይ ይሆናል ማለት ነው። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን የተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።